ሰበር ዜና ኦሮሚያን ጥሶ የገባው ፋኖ የሽመልስን ቢሮ አመሰው። ፋኖ ዛሬም ደግሞታል። ከባድ ጥቃት በኦሮሚያ ቅርብ ርቀት ላይ ፈጽሟል። በሌላ በኩል ኤርትራን በድሮን ደበድባለው ሲሉ ጄኔራሉ ዝተዋል። የኢትዮ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ እያልን ለአሁን የተደመጡና ወቅታዊና ጥብቅ መረጃዎችን አጠናክረን መጥተናል። ዋና ዋናዎቹን በማስቀደም እንጀምራለን። አብይና ሽመልስ ከባድ ጉድ ሰምተዋል። ፋኖ አዲስ አበባ አፍንጫ ስር ከባድ ኦፕሬሽን ፈጽሟል። ኦፕሬሽኑ የፋኖን የበቀል በትር ያሳየ ሆኗል። በሌላ በኩል ጎጃምና ጎንደር ላይ ታሪክ ሲሰራ መሬ ወዳጁ በበኩሉ በመላ አማራ የገባው ሰራዊቱን አይቀጦ ቅጣት ይቀጣል ሲሉ የመጨረሻ ትዕዛዝ ሰጥቷል። በዝርዝር ተሰሙታላችሁ። ሻቢያ በደቡብም በምስራቅ መካበቡን የሚገልጹ መረጃዎች በስፋት እየወጡ ነው። በትናንትናው ዕለት አንድ ከፍተኛ ጄኔራል ኤርትራን አስጠንቅቀዋል። በድሮንና ሚሳይል እንደበድባቸዋለን ሲሉም ዝተዋል። የጄኔራሉ ዛቻ የተሰማው በምጽዋ ከባድ ኢራን ሰራሽ ጀቶችና ሚሳይሎች መራገፋቸውን የሚገልጽ መረጃም ከወጣ በኋላ ጉዳዩ ያዳህለው ቤተመንግስት ሰዎችን አስጨንቋል የተባለው በዝርዝርና በስፋት እናስደምጣቸዋለን። የመከላከያ ከፍተኛ አዛዦችን ጨምሮ ጌታቸው ረዳና አምባሳደር ሬድዋን ሁሴን በቡሬ ግንባር መከሰታቸው ትኩረትን ስቧል። እነ ጌታቸው ከኤርትራ ጦር ጋር በመድፍ ርቀት ታይተዋል። ከጉዞ ጀርባ ያለው ጥብቅ ሚስጥርም ታውቋል። ጦሩ በዳንኪል አቅጣጫ ጥቃት ከጀመረ በኋላ የተደረገው የጉዞ ያለውን አንድምታና የጉዞ ሚስጥር በተመለከተም አንድ መረጃ ወጥቷል። ይህ በእንዲህ እንዳለ በትላንትናው ዕለትም በርካታ ታጣቂዎች ከአፋር ኮብልለው ኤርትራ ገብተዋል። በስፋት እንቃኘዋለን። ግብጽ አላርፍ ብላለች። ባልበላውም ጭሬ ልበተነው እያለች ነው። የአባዩ ድል በቀይ ባህር ይደገማል ሲል የኢትዮጵያ መንግስት ማሳወቁን ተከትሎ ካይሮ በፍጹም በቀይ ባህር ድል አይደገምም ስትል በይፋ አስታውቃለች። የውጭ ጉዳይ ሚኒስትሯ ቀይ ባህርን ለመጠበቅ በጋራ እንሰልፋለን በማለት ኢትዮጵያና ኤርትራን የተመለከተ አስተያየት ሰጥተዋል። ተሰሙታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩም ግብዣችን ነው። አሁን ወደ መረጃዎቹ እናምራለን። ግብጽ አላርፍ ብላለች። ባልበላውም ጭሬ ልበተነው እያለች ነው። የአባዩ ድል በቀይ ባህር ይደገማል ሲል የኢትዮጵያ መንግስት ማሳወቁን ተከትሎ ካይሮ በፍጹም በቀይ ባህር ድል አይደገምም ስትል በይፋ አስታውቃለች። የውጭ ጉዳይ ሚኒስትሯ ቀይ ባህርን ለመጠበቅ በጋራ እንሰልፋለን በማለት ኢትዮጵያና ኤርትራን የተመለከተ አስተያየት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የውሃ ሳይንስና ምሁሩ የኢትዮጵያን የእድገት ህልውና በአባይና ቀይ ባህር ውሃ ላይ የተመሰረተ እንደሆነ በተደጋጋሚ ሲገልጹ መቆየታቸው ይታወሳል። እንደውም አንዳንድ አስተያየት ሰጪዎች ኢትዮጵያ ወደ ቀይ ባህር ለምታደርገው ጉዞ የህዳሴውን ግድብ የመደራደሪያ አጀንዳ ማድረግ ትችላለች የሚል አስተያየቶችን ሲሰጡ ይደመጣሉ። በእርግጥም የኢትዮጵያ የእድገት ህልውና በሁለት ውሃዎች ላይ የተመሰረተ እንደሆነ የሚያሳዩ መረጃዎች ከወደ ካይሮ ተሰምቷል። የግብጽ የውጭ ጉዳይ ሚኒስትር በድር አብደላቴ የቀይ ባህር ጉዳይን የማስተዳደር መብት በዳርቻው ላይ የሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው ተናግረዋል። የመግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት ሙሉ ልዩ ትኩረትን ስቧል። የፖለቲካ ተንታኞች እንደሚሉት የሚኒስትሩ መግለጫ በዋናነት ኢትዮጵያን ኢላማ ያደረገ ሲሆን ኢትዮጵያ ታላቁ ህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስትሩ አብዱላቲይን የተናገሩት እሁድ ዕለት በተካሄደው 5ኛው የአስዋን የሰላምና የልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተገኝተዋል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩም የቀጠናውን ደህንነት፣ መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸው ሲሉ አክለዋል። ካይሮ በቀጠናው የሚፈጠር ማንኛውም የባህር የጸጥታ ለውጥ የቀጠናውን የኃይል ሚዛን እንደሚያዛባና የራሷን የባህር ደህንነት ለመቆጣጠር እንቅፋት እንደሚፈጥርባት ታምናለች። በተለይም በህዳሴ ግድብ ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ባለችበት በዚህ ወቅት ኢትዮጵያ በቀይ ባህር ላይ ወታደራዊ ይዘት ያለው ተጽዕኖ መፍጠሯ ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነም ትቆጥረዋለች። ከ1993 የኤርትራ ነጻነት ወዲህ የባህር በር ያጣቸው ኢትዮጵያ በቀይ ባህር ላይ ያላትን የቀድሞ ተጽዕኖ እንደገና ለማስመለስ ፍላጎቷን በይፋ እየገለጸች ትገኛለች። በተለይም የህዳሴውን ግድብ ከግብ ማድረሷ ለዚህ ግብ መሳካት ምቹ ሁኔታም እንደፈጠረ ታምናለች።
ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ ከአባይ ጥያቄ ጋር የሚተካከል ወሳኝ ሀገራዊ ጉዳይ መሆኑን መግለጻቸውና መንግስታቸው ለመደራደር ዝግጁ መሆኑን ማስታወቃቸው ይታወቃል። የኢትዮጵያ አካሄድ ለኤርትራ ብቻ ሳይሆን ለግብጽም የማስጠንቀቂያ ደውል ሆኗል። ግብጽ የቀይ ባህር ማንኛውም የኢትዮጵያ ተጽዕኖ በጽኑ ትቃወማለች። ምክንያቱም ቀይ ባህር ለግብጽ ወሳኝ የንግድ መስመርና ለሀገሪቱ የገቢ ምንጭ ቁልፍ ነው። ለስዊዝ ካናል ዋና መግቢያ በር በመሆኑ ነው ብለዋል። አብይና ሽመልስ ከባድ ጉድ ሰምተዋል። ፋኖ አዲስ አበባ አፍንጫ ስር ከባድ ኦፕሬሽን ፈጽሟል። ኦፕሬሽኑ የፋኖን የበቀል በትር ያሳየ ሆኗል። በሌላ በኩል ጎጃምና ጎንደር ላይ ታሪክ ሲሰራ ምሬ ወዳጆ በበኩሉ በመላ አማራ የገባው ሰራዊቱ አይቀጠቁጣት ይቀጣል ሲል የመጨረሻ ትዕዛዝ ሰጥቷል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 2018 ዓ.ም በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ25 በላይ ሰዎች መገደላቸውን ነዋሪዎች ተናግረዋል። የአካባቢው ነዋሪዎች ጥቃቱን ያደረሱት በአካባቢው ይንቀሳቀሳሉ ያሏቸውን የፋኖ ታጣቂዎች መሆናቸውን ገልጿል። ይህ የፋኖ ጥቃት ከሰሞኑን በአማራ ክልል መንግስት ለፈጸመው ዘግናኝ ጥቃት የመልስ ምት ወይም የበቀል ጥቃት ሳይሆን እንዳልቀረም ተናግረዋል። አንድ የአካባቢ ነዋሪ ለአዲስ ስታንዳርድ እንደተናገረው ታጣቂዎቹ ከማዕከላዊ ኢትዮጵያ ክልል ጉራጌ ዞን የመጡ ሲሆን ጥቃቱን ያደረሱት ደግሞ በወረዳው በምትገኘው አለወደንቂ ቀበሌ ነው። ነዋሪው ጥቃቱ የተፈጸመው ጥቅምት 9 መሆኑን ገልጾ በጅምላ የተፈጸመ ሲል ገልጾታል። እንደ ኢብሳ ገለጻ ታጣቂዎቹ ጥቅምት 9 ምሽት ከጉራጌ ዞን አበሽጌ ወረዳ ተሻግረው በመምጣት ቤት ለቤት በመዘዋወር ሽማግሌዎች፣ ህጻናትና ነፍሰ ጡር ሴቶችን ሳይቀር ሳይለዩ ገድለዋል ብሏል። ጥቃቱ ከምሽቱ 2 ሰዓት አካባቢ መጀመሩን የገለጸው ኢብሳ አንዳንድ ቤተሰቦች በሙሉ ትጥቅ እንደተፈጸመባቸው ጠቅሶ ከእነዚህ መካከል የቃሲም ማሙና የሼህ መሐመድ ሐሰን ቤተሰቦችም ይገኙበታል ብሏል። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀው ሌላኛው የኖኖ ነዋሪ በምሽት ከአበሽጌ የመጡ ታጣቂዎች መጀመሪያ በስለት መሳሪያዎች ጥቃት ከፈጸሙ በኋላ ተኩስ መክፈታቸውን ለአዲስ ስታንዳርድ ተናግረዋል። ነዋሪዎች ከ29 ሰዎችን ቀብረናል፣ 6 ሰዎች ደግሞ ለሕክምና ወደ ሌላ አካባቢ ተልኳል፣ 2 ሴቶች የት እንደደረሱ እስካሁን አይታወቅም ብሏል። ጥቃት አድራሾቹ መሳሪያና ስለት ቁሳቁሶችን የታጠቁ መሆናቸውና በተቀናጀ መንገድ ሲንቀሳቀሱ እንደነበረም ተገልጿል። ከተገደሉት መካከል ታዋቂ አካባቢው አርሶ አደር ይገኙበታል ያሉት ነዋሪ ከነዚህ መካከል ሻምበል ሙሉ የተባሉ የተከበሩ ማህበረሰብ መሪ ከመላ ቤተሰቦቻቸው ጋር ተገድሏል ብሏል። ሌሎች በርካታ ህጻናትና ነፍሰ ጡር ሴቶችም ጥቃት ተፈጽሞባቸዋል ብሏል። ሁሉም ነዋሪዎች የተገደሉት ሰዎች በሙሉ ጥቅምት 10 ቀን 2018 ዓ.ም በኖኖ ወረዳ ሃሎ ዲንቃ ቀበሌ በሚገኙ የሙስሊም መቃብር ቦታና በኦርቶዶክስ ቤተክርስቲያን መቀበራቸውን ተናግረዋል። ነዋሪዎቹ እንደተናገሩት አካባቢው ከዚህ ቀደም ሰላማዊ የነበረ ቢሆንም የአካባቢ የጸጥታ ኃይሎች ታጣቂዎች በከፍተኛ ደረጃ የታጠቁ በመሆናቸው ጥቃቱን መከላከል አልቻሉም። ታጣቂዎቹ ወደ አበሽጌ ወረዳ ከሸሹ በኋላም የጸጥታ ኃይሎቹ በአካባቢው ተሰማርተው መረጋጋት መስፈኑን ነዋሪዎቹ ገልጸዋል። የፌዴራል የጸጥታ ኃይሎች መጥተዋል፣ በአካባቢው አሁን መረጋጋት ሰፍኗል ሲል ኢብሳ ጀማል ተናግሯል። ኢብሳ ጀማል አክለውም የኖኖ ባለስልጣናት ያደረጉት ሙከራና ከጉራጌ ዞን የተደረገው ድጋፍ እስካሁን ችግሩን ለመፍታት በቂ ያልሆነም ብለዋል። ሻዕቢያ በደቡብም በምስራቅም መከበቡን የሚገልጹ መረጃዎች በስፋት እየወጡ ነው። በትናንትናው ዕለት አንድ ከፍተኛ ጄኔራል ኤርትራን አስጠንቅቀዋል። በድሮንና ሚሳይል እንደበድባቸዋለን ሲሉም ዝተዋል። የጄኔራል ዛቻ የተሰማው በምጽዋ ከባድ ኢራን ሰራሽ ጀቶችና ሚሳይሎች መራገፋቸውን የሚገልጽ መረጃ ከወጣ በኋላ ነው። ጉዳዩ ያዳህሉ ቤተ መንግስት ሰዎችን አስጨንቋል የተባለው በጎረቤት ሀገራት ባሉ ግጭቶች እጁን በማስገባት የሚከሰሰው የአስመራው መንግስት በሱዳን ጦርነት የአልቡራን ጦር ደግፎ መቆሙ ፀሐይ የሞቀው የአደባባይ እውነት ሆነም ከራርሟል። የኢሳያስ ፖሊሲ ለሀገራቸው ከባድ መዘዝ ይዞባቸው እየመጣ ነው። ከሰሞኑን በምጽዋ ወደ በርካታ የኢራን መሳሪያዎች መራገፋቸው ተነግሯል። የመሳሪያ የተራገፈው ደግሞ ለሱዳን ብሔራዊ ጦር እንዲደርስ እንደሆነ መረጃዎች ያመለክታሉ። ይህን ተከትሎ የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ኤርትራን አስጠንቅቋል። በድሮን እንደበድባለን ሲሉም ዝተዋል። የሱዳን ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ዳጋሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀት፣ ድሮንና የጦር አውሮፕላኖችም ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ ወቅሰዋል። ኤርትራ ከዚህ ድርጊቷ እንድትቆጠብም አስጠንቅቋል። ሻዕቢያ ከዚህ ድርጊቱ የማይቆጠብ ከሆነ ኃይላቸው ከባድ እርምጃ እንደሚወስድም ተናግሯል። ኤርትራ በምጽዋ ወደብ በኩል ወደ አልቡርሃን ጦር መሳሪያ እያስገባች ነው የሚለው መረጃ ሲወጣም ይህ ለመጀመሪያ ጊዜ አይደለም። ሪፖርተር እንግሊዝኛው ጋዜጣ ከወራት በፊት ባሰራጨው ዘገባ ኢራን ሰራሽ ሚሳይሎች በኤርትራ በኩል ወደ ሱዳን እየተላኩ መሆኑን ዘግቦ ነበር። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፈራሽ የቱርክና ኢራን ስሪት ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ
ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኗም ተነግሯል። የተለያዩ መገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበት አዲስ ዋነኛ መስመር ሆና ብቅ ብላለች። ዘገባዎች እንደሚያሳዩ ጸረ አውሮፕላን መሳሪያዎችን፣ በርሜል ቦምቦችንና ሌሎች ወታደራዊ መለዋወጫዎችን ያዘም በኤርትራ በኩል ወደ ፖርት ሱዳን ደርሷል። ሪፖርተር ያወጣቸው መረጃዎች እንደሚያመለክቱት የቱርክና የኢራን ሰው አልባ አውሮፕላኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራና ቴህራን ለአልቡርሃን ኃይሎች የሚያደርገው ድጋፍ መጨመሩንም ዘገባዎች ያሳያሉ። ከነዚህ መካከል የቱርኩ ባይራክታር ቲቢቱና ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን ሙሃጀር 6 ድሮኖችም ይገኙበታል። የመከላከያ ከፍተኛ አዛዦችን ጨምሮ ጌታቸው ረዳና አምባሳደር ሬድዋን ሁሴን በቡሬ ግንባር መከሰታቸው ትኩረትን ስቧል። ጌታቸው ከኤርትራ ጦር ጋር በመድፍ ርቀት ታይተዋል። ከጉዞ ጀርባ ያለው ጥብቅ ሚስጥርም ታውቋል። ጦሩ በዳንኪላ አቅጣጫ ጥቃት ከጀመረ በኋላ የተደረገው የጉዞ ያለውን አንድምታና የጉዞ ሚስጥር በተመለከተ አንድ መረጃ ወጥቷል። ይህ በእንዲህ እንዳለም በትላንትናው ዕለት በርካታ ታጣቂዎች ከአፋር ኮብልለው ኤርትራ ገብተዋል። አሰብ ላይ ሊለይለት ነገሩ ሁሉ ቋፍ ላይ ደርሷል። በእነ ጄኔራል ጻድቃን አንደበት ካርታ ለዋጭ ጦርነት ሊሆን ይችላል የተባለለት ውጥረት አቶ ገብሩ አስራት እንዳሉት ተጀምሯል። የቀረው ውጊያ ብቻ ነው የሚሉት በርክቷል። አስመራና አዲስ አበባ በቃላት አንድ ሁለት እየተባባሉ ባሉበት በዚህ ሰዓት ጌታቸው ረዳና አምባሳደር ሬድዋን ሁሴንን ጨምሮ የመከላከያ ከፍተኛ አዛዦች ከአሰብ 55 ኪሎ ሜትር ርቀት ላይ ተገኝተዋል። ጉዞው ሁለት ዓላማ እንዳለው ተንታኞች እየገለጹ ነው። የመጀመሪያው በአካባቢ ያለውን ኃይል ለመጎብኘት ሲሆን የኃይል ያለበትን አሁናዊ ቁመና ለመገምገም ነው ተብሏል። ከዚህ በተጨማሪም የኤርትራ ጦር በአካባቢው እያደረገ ያለው ቅኝት ምን እንደሚመስል ለመመልከት እንደሆነ ይገልጻሉ። በሌላ ወገን ያሉት ደግሞ በአካባቢው በስፋት የሚንቀሳቀሰው የቀይ ባህር አፋር ዴሞክራሲያዊ ድርጅት አመራሮችን ለማነጋገርና ተልዕኮ እንደተሰጠው ነው የሚገልጹት። የቀይ ባህር አፋር ታጣቂ ድርጅት ሻዕቢያን ከስልጣን ለመገርሰስ የሚንቀሳቀስ ኃይል ሲሆን በቅርቡም ግዙፍ የሆነ ኃይሉ ወደ ኤርትራ መሄዱ ይታወቃል። ቡድኑ ከቀናት በፊት በአሰራጨ የቪዲዮ ክሊፕ ላይ ከፍተኛ ቁጥር ያለው ጦር እንዳለው ያሳያል። ኃይሉ ኤርትራ ጦር ላይ እርምጃ መውሰድ የጀመረ ሲሆን በቅርቡ አስመራ ጠብቁን የሚል ንግግርም አሰምቷል። የትናንት የፌዴራሉ ባለስልጣናትና የመከላከያ መኮንኖች ጉዞም አንዳች አንድምታ ይኖረዋል ነው የተባለው። ይህ በእንዲህ እንዳለ በትላንትናው ዕለት በዚያው በአፋር ጥቂት ቁጥር ያላቸው የአፋር ታጣቂዎች ለትጥቅ ትግል ወደ ኤርትራ መሻገራቸው ተሰምቷል። ከወራት በፊት የአፋር ፖሊስ ኮሚሽን ከፍተኛ አመራርን ጨምሮ ታጣቂዎች ወደ ኤርትራ ለትጥቅ ትግል መግባታቸው ይታወሳል። በሻዕቢያ ታዛዥ ስር ተጠልሎ የሚንቀሳቀሰው አጉጉም የተባለ ራሱን የአፋር ነጻ አውጪ ብሎ የሚጠራው ቡድን እንደተቀላቀሉም መረጃዎች ይጠቁማሉ። አበቃን። መልካም ጊዜን ተመኘን።